አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ያለው አልሐምዱሊላህ ሰላም ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ውድ እህቶቼ ቻናሌ በጣም ቀዝቅዟል። ያው እንደምታውቁት ትቼው ከርም ያለውና ምንም እይታ የለውም፣ በጣም ወርዷል። ዩቲዩብ ደግሞ ያው አንድ ጊዜ ከተውት እየወረደ ነው የሚሄደው እና ቪዲዮዬን ስትጀምሩ ላይክ አድርጉልኝ። እናንተ ላይክ ስታደርጉ ቪዲዮ ብዙ ሰው ጋር ይደርሳል። ዩቲዩብ ሪኮመንድ ስለሚያደርገው ያው የእናንተ ድጋፍ ያስፈልገኛል። እናንተ ላይክ ስታደርጉልኝ ነው ብዙ ሰው ጋር የሚደርስልኝ እና ዩቲዩብ የሚነሳው። ስለዚህ ላይክ አድርጉልኝ ውዶቼ። ሰብስክራይብም ሳታደርጉ የምትከታተሉኝ በጣም ብዙ ናችሁና ሰብስክራይብ አድርጉኝ ውዶቼ። ያው እንድሰራ አግዙኝ። እይታ ሲኖረው ሰብስክራይባችሁ ሲጨምርላችሁ ለመስራት ሞራል ይኖራችኋል እና ለእናንተ ደግሞ ሰብስክራይብ ማድረግ ላይክ ማድረግ ምንም የሚቀንስባችሁ ነገር ስለሌለ ሰብስክራይብ እያደረጋችሁ አግዙኝ ነው። እናማ በዚህ በእኔ ሰፈር እንዳለ ቤቶቹ ወድቀዋል። እንግዲህ እዚህ ቤት ላይ የወጣው ብር የኛ የስደተኞች ነው የሚሆነው ብዬ አስባለሁና ውዶቼ ብራችሁን ምን ላይ እንደሚወድቅ ማወቅ አለባችሁ። ቤት ስትሰሩ ደግሞ ቶሎ ቶሎ ብላችሁ መጨረስ አለባችሁ። አይደለም እንደዚህ በጅምር ቀርቶ ተጨርሶ ራሱ ሰው የማይኖርበት ቤት ይወድቃልና ኪሳራ ላይ ከመውደቃችሁ በፊት ቤታችሁን ቶሎ ቶሎ ብላችሁ ከጀመራችሁ መስራት ሰርታችሁ መጨረስ አለባችሁ። ግዴታ ማሳመር በጅብሰም ወይ ደግሞ ምናምን አይደለም። እንዳቅማችሁ በአቅማችሁ ልክ ጨርሳችሁ እናንተ እንኳን የማትኖሩበት ከሆነ ማከራየት አለባችሁ። ምክንያቱም ለቤታችሁ ሲባል ማለት ነው። ቤት ሰው ካልኖረበት ተሰርቶ ቢቀመጥ ይወድቃል፣ ኪሳራ ነው ትርፉ። ስለዚህ እናንተ ኪሳራ ላይ እንዳትወድቁ ቤታችሁን ቶሎ ቶሎ መጨረስ አለባችሁ እና ቤተሰብ ደግሞ ቤት ይሰራላችሁ። ምን አይነት ቦታ ነው የተገዛልኝ? ምን አይነት ቦታ ላይ ነው ቤቴ የተሰራው? ወደፊት ደግሞ ያሰጋሉ ወይ የሚለውን ነገር ማወቅ አለባችሁ። አሁን በእኔ ሰፈር በጣም ብዙ ቤቶች የሚገርማችሁ የኔ ህገ ወጥ ቦታም ቢሆን ስትገዙ አሳይታችሁ ነው የምትገዙት። ያ ማለት ምን መሰላችሁ? ወደፊት መንገድ ሲመጣ ይመታዋል አይመታውም የሚለውን ነገር በባለሙያ ቦታውን አይታችሁ ወዳችሁ ስትስማሙ ባለሙያ ይዛችሁ ሄዳችሁ ይሄ ቦታ እንዴት ነው ይመታዋል አይመታውም የሚለውን ነገር አሳይታችሁ ነው የምትገዙትና በጣም ብዙዎቹ ግን አሁን በእኛ ሰፈር ሳያሳዩ ነው የገዙት ቤተሰቦቻቸውና አሁን ላይ ሲታይ ይመታዋል ሲባሉ ያው ጀምረው አቁመውታል ማለት ነው። ምክንያቱም ቢጨርስ የባሰ ኪሳራ ነው እንጂ ምንም ጥቅም የለውም። ለዛም ብዙ ቤቶች ቆመው የቀሩ አሉ። ይመታቸዋል ስለተባሉ ማለት ነው። እንዳያስጨርሱት ያው ይመታዋል ስለሚፈርስ ለሚፈርስ ነገር ድጋሚ ኪሳራ ከሚሆንብን ብለው የተውት ሰዎች አሉና እናንተ ቦታ ስታስገዙ እንዴት ነው የገዛችሁልን? ምን አይነት ቦታ ነው አሳይታችሁ ነው ወይስ ደግሞ ሳታሳዩ ነው የሚለውን ነገር ቼክ ማድረግ አለባችሁ። ለምን እናንተ ለፍታችሁ ደክማችሁ የሰው ሀገርን ያው ብዙዎቻችን እናውቀዋለን ምን ያህል ድካምና ልፋት እንዳለው። ለዛም እናንተ ደክማችሁ የድካማችሁ ውጤት ኪሳራ እንዳይሆን ጠንቅቃችሁ ማወቅ አለባችሁ ምን አይነት ቦታ እንደሆነ ቤተሰቦቻችሁ ማሳወቅ አለባችሁ። ቢያንስ አሳይተው እንኳን ይይዙላችሁ ማለት ነው። እና ደግሞ የጠየቃችሁን ጥያቄ አለ። እሱም ምንድነው በአሁኑ ሰዓት ቤት መስራት ይቻላል ወይ ነው። በአሁኑ ሰዓት ያው ሙሉ በሙሉ አልተፈቀደም፣ ግን ያው ታውቃላችሁ ውስጥ ለውስጥ የሚሰሩት ነገር ስላለ አለ እየሰሩ ነው። አልፎ አልፎ ይሰራል ቤት። ክፍያውን ያልፈራ ሰው ገንዘብ ያለው ሰው ቤት እየሰራ ነው። የሌለውም ደግሞ አይ ይሄን ያህል መክፈል አንችልም ያለ ሰው እንጨቱን አስቀምጦ እንጨቱ እየበሰበሰበት ነው እላችኋለሁ። ጊዜው የገንዘብ ነው ታውቃላችሁ። በዚህ ሰዓት ገንዘብ የሌለው ሰው ምንም መራመድ አይችልም፣ ምንም ማድረግ አይችልም። ያለው ነገር ራሱ ኪሳራ ነው የሚሆንበት እና ይሰራሉ። ክፍያ ያለው እንጂ ቤት ይሰራል። አንዳንዶቹ ደግሞ አይደለም ቤት መስራት አጥር ራሱ ሲያጥሩ የተገኙ እየወሰዱ እያሰሯቸው ነው።
እና ያው ያለው ነገር እንደዚህ ነው፣ ስለ ቤት መስራት ማለት ነው። ሌላው ነገር ደግሞ ቤትና ቦታ ስትገዙ ባለመሬቱ እናንተ የገዛችሁት አሁን ለምሳሌ ከገዥ ገዥ ያኔ የባለመሬቱ ሰውዬ ለሰው ይሸጠዋል። ከዛ ከሰውዬ ደግሞ እናንተ ልትገዙት ትችላላችሁ። እና የመሬት ደብተር ግዴታ ያስፈልጋችኋል። በአሁኑ ሰዓት የመብራት ቆጣሪም ለማስገባት ውሃም ለማስገባት የመሬት ደብተር ግዴታ ነው፣ የባለቤቱ ማለት ነው። የመሬቱ ደብተር ባለቤቱ የሆነው ሰውዬ ደብተሩ ያስፈልጋችኋል ማለት ነው። እሱን ተቀብላችሁ ኮፒ ያስደረጋችሁ አስቀምጡት። የሆነ ሰዓት ያስፈልጋችኋል። እንደነገርኳችሁ ለመብራትም ቢሆን ለውሃም ቢሆን በአሁኑ ሰዓት የመሬት ደብተር አምጡ እያሉ ስለሆነ ያንን በቤተሰቦቻችሁ እዛ ካላችሁ ተቀብለው እንዳስቀምጡላችሁ አድርጉ። ይህንን ነው የምላችሁ። ምክንያቱም ያለዛ ምንም አይነት ነገር ማድረግ አትችሉም። የዛሬው ቪዲዮ ይህን ይመስል ነበር ውዶቼ። መልካም ጊዜ